አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋለሁ። የልብ ሀረግ ክፍል 6። የልብ ሀረግ አታስቸግሪኝ፣ መጨረሻሽን አታስከፊው አለ። ድምፁ በጭንቀትና በዛቻ የታጀበ ነው። ክህደት የሰው ፊት እንዴት እንደሚቀይረው አሁን በእውነተኛ ህይወት ውስጥ ትልቅ ትላትህን ቀድሞ የሚቀርብ ሰው ነው ብለን ነበር ያቆምነው። ወታደሮቹ ወደ አሮጊቷ ጎጆ ሲቃረቡ አየሁ። ያአላህ የሱፍን ጠብቀው ብዬ በውስጤ ጮኽኩ። ምንም ልረዳው የማልችልበት የመራራ ሰዓት ከሞት በላይ ከበደኝ። በድንጋዮች መሃል እየተሳብኩ ወደ ገደል አቅጣጫ አመራሁ። እግሬ ተንሸራቶ ድንጋይ ሲያንከባልል ድምፅ ለሷሊህ የተሰማው መሰለኝ። ሷሊህ ፈረሱ ወደ እኔ አቅጣጫ አዙሮ በአይኖቹ አካባቢውን በንቃት ይቃኛል። በዛች ቅጽበት በእውነት እምነት እና በታላቅ ፍርሃት መሃል ቆምኩኝ። ከረጢቷን አጥብቄ ያዝኩ። አሮጊቷ የሰጠኝ ከረጢቷ ውስጥ ያለው ወረቀት ብቻ ሳይሆን አባቴ በእኔ ልብ ውስጥ ያስቀመጠው ሌላ ትልቅ እውነት መኖሩን አሁን መረዳት ጀምሬያለሁ። ሷሊህ ፈረሱን እያስጋለበ ወደ ተሸሸኩበት ቁጥቋጦ መጣ። የሆነ ነገር የጠረጠረ ይመስላል። ድንገት ፈረሱን አቆመ። አካባቢው ጸጥ አለ። ሷሊህ በጥርጣሬ ዙሪያውን ካየ በኋላ ሆን ብሎ ድምፅ አጥፍቶ ለመያዝ እንዲመች ከፈረሱ በላይ በዝግታ ወረደ። ትንፋሽን አጥፍቼ መሬት ላይ ተለጠፍኩ። የፈረሱን ትንፋስና የሷሊህን ጫማ ኮቴ ወደ እኔ እየቀረበ ነበር። ያአላህ አንተ ጠባቂ ነህ ብዬ በልቤ ተማጸንኩ። ሷሊህ ቁጥቋጦውን በእጁ ገፋው። ሷሊህ ቁጥቋጦውን በእጁ ሲገፋው የደረቀ ቅጠሎች የሚሰባበሩበት ድምፅ በጆሮዬ ውስጥ እንደ ነጎድ አስተጋባ። የመሬቱ ቅዝቃዜ፣ የጭቃው ሽታ ገላዬን ወርሶታል። ያአላህ በምድር ላይ ያለሁት እኔና ሷሊህ ብቻ የሆን መሰለኝ። ሷሊህ በጥርጣሬ አይኖቹ ወደ መሬት ሲሰድ ወደ እኔ ጎንበስ ሲል ከሩቅ ከአሮጊቱ ጎጆ አቅራቢያ የወታደሮቹ ግብርና የፈረሶች ኮቴ ተሰማ። ያዝነው የሚል ድምፅ በንፋስ ታጅቦ በደበዘዘው መጣ። ሷሊህ ፊቱ ላይ የብስጭት የድብልቅልቅ ስሜት ታየበት። ትኩረቱ ወደ ጩኸቱ ተሰረቀ። እኔም ፍለጋ ጊዜ ማጥፋት እንዳልፈለገ በሚያስታውቅ ሁኔታ በቁጣ ወደ ፈረሱ ተመለሰ። ወጣና ወደ ጎጆ አቅጣጫ ጋለበ። ሷሊህን ከራቀ በኋላ በረጅሙ ተነፈስኩ። ግን ያ ትንፋሽ የሰላም አልነበረም። ከአሮጊቷ ጎጆ አቅራቢያ ጥቁር ጭስ ወደ ሰማይ ሲወጣ አየሁ። ልቤ በድንጋጤ መምታት ጀመረ። የሱፍ ወታደሮቹ የሱፍን ማግኘታቸው የደጋዋን እናት ኸዲጃ ጎጆ መክበባቸውን ሲረዳ ደሜ በውስጥ ቀዘቀዘ። የኸዲጃ መጠለያ በጭስ ሲታፈን ሳየው የጥፋተኝነት ስሜት አቃጠለኝ። ያ ጭስ የቤቱ መቃጠል ብቻ ሳይሆን የእኔም የቀድሞ ህይወቴ የመመለሻ ተስፋ ማሞቂያ ምልክት ነበር። ወደ ጎጆው ተመልሼ ሮጥ ሂጄ እኔን ያዙኝ፣ እሱን ልቀቁት ልበላቸው። ግን አሮጊቷ እናት የነገሩኝን ቃል ጆሮዬ ላይ አስተጋባ። አንቺ እዚህ ከቆየሽ የሱፍንም አደጋ ላይ ትጣያለሽ።
በእውነተኛ ታሪክ ውስጥ ትክክለኛው ውሳኔ ሁልጊዜም ደስታን አያመጣም። አንዳንድ ትክክል ቢሆኑም ልብህ ይደማል። የሱፍ ዋጋ የከፈለልኝ እንዲተርፍ እንጂ እንዲቆም አይደለም። ይሄንን ሳስብ እንባዬ በአቧራም እጆቼ አባብሼ ወደ ሸለቆው ጥልቀት አመራሁ። መንገዱ ቁልቁሊት አስቸጋሪ ነበር። ጥቂት እንደተጓዝኩ ከፊቴ አንድ ሰፊና ፈጣን ወንዝ አጋጠመኝ። ወንዙ እንደሚጮኸው አውሬ ድምፅ ያስፈራል። በእውነተኛ ሕይወት ላይ ተአምር አይመጣም። ተአምሩም ራስህ ባለህበት ትሰራዋለህ። ወንዙን ለመሻገር ግዴታ ውስጥ ሁኜ ወደ ቀዝቃዛው ውሃ ገባሁ። ውሃው እስከ ወገቤ ደረሰ። የድንጋዮቹ ልዝብነት፣ የውሃው ግፊት ወደ ታች ሊወስደኝ ይታገላል። የቆሰሉ እግሮችን በድንጋይ ሲሉት የውሃው ቅዝቃዜ ደረቴን ሲያፋናው ሞት በቅርብ እንዳለ ተሰማኝ። በብዙ ስቃይ ትግል ማዶ ወጣሁ። ማዶ እንደደረስኩ ድካሙ ሳላሸንፈኝ እርጥብ መሬት ላይ ተዘረርኩ። እርጥበቱ ከገላዬ ጋር የተጣበቀው ልብሴን ይብለጥ ያንቀጠቅጠኛል። በዙሪያቸው የድካም ቅጽበት የቆዳ ከረጢት በደረቴ ላይ ሲያጋጭ አባቴ ሚስጥሩን ሲሰጠኝ የነበረው ትዝታ በአእምሮዬ መጣ። ልጄ፣ ሚስጥር የሚገለጠው ብርሃን ሲያርፍበት ብቻ ነው ይለኝ ነበር። አባቴ ያኔ ትርጉሙ አልገባኝም ነበር። አሁን ግን በብርድ እየተንቀጠቀቅኩ ሳስበው አባቴ ብርሃን ሲል ስለ ፀሐይዋ ሳይሆን ስለ እውነትና ስለ ጽናት እያወራ እንደነበር ገባኝ። ንጋቱ ሙሉ በሙሉ ወጥቷል፣ ግን ከፊት ያለው መንገድ ከሌሊቱ ይልቅ ጨለማን አስፈሪ ሆኖ ታየኝ። ብርሃን መጠጊያ የሚያጋልጥ ጠላቴ ሆኖ ሷሊህ አሁን የሱፍን ይዞት ሚስጥሩን እንዲናገር እያሳቃየው እንደሆነ ሳስብ እግሮቼ ከክብደታቸው የተነሳ ሊታዘዙኝ አልቻሉም። ነገር ግን መነሳት አለብኝ። የአባቴ ሚስጥር፣ የዩሱፍን መስዋዕትነት በእኔ ትከሻ ላይ ነው። ከወንዙ ማዶ ያለው ንጋት መጠለያ የሚሆን ሳይሆን የሚያጋልጥ ብርሃን ይዞ መጣ። እርጥቡ ልብሴን ከገላዬ ጋር ተጣብቆ ብርድ እንደ ቅዝቃዜ ቢላዋ አጥንቴ ውስጥ ይገባል። ወንዙን ተሻግሬ ማዶ እንደወደኩ ለጥቂት ደቂቃዎች መንቀሳቀስ አቃተኝ። ወደ ኋላ ተመልሼ ሸለቆን አየሁ። በኸዲጃ ቤት አቅራቢያ የሚነሳው ጭስ አሁን በንፋስ ተበታትኖ ደብዝዟል። ያ ጭስ እኔንም ተስፋ መበታተን መሰለኝ። በእውነት ህይወት መዳን ማለት ሁልጊዜም መሳቅ አይደለም። አንዳንድ ተርፈህ ስትበቃ ለምን እኔ ብቻ ተረፍኩ ብለህ በህሌናህ የምትገፋበት መራራ ስቃይ ነው። በቅዝቃዜ እጆች ደረቴ ላይ የታሰረውን የቆዳ ከረጢት ፈታሁት። የሱፍ የታሰረው ኸዲጃ ቤታቸው የጠፋው ለዚህ ከረጢት ነው። አባቴ ብርሃን ነው የሚነበበው ሲለኝ የነበረው ቃል አስታውሼ በውስጥ ያለውን ወረቀት አወጣሁት። ነገር ግን ወረቀቱ ባዶ ነበር። ነጭና ምንም ጽሑፍ የሌለበት ባዶ ወረቀት። በዛች ቅጽበት ዓለም ቢላዬ ላይ የዞረ መሰለኝ። ያ አላህ፣ ለዚህ ነው ብዬ በዝቅተኛ ድምፅ አጉረመረምኩ። ለአንድ ባዶ ወረቀት ሲባል ነው የሱፍን ደም የፈሰሰው? አባቴ ያታለለኝ ለዚህ ነው? የጥፋተኝነት ስሜት የተሰማኝ ተስፋ መቁረጥ ትልቅ ከአጥንቱ ውስጥ ገባ። የሱፍን ለሞት ትቼ የመጣሁት ለዚህ ከንቱ ወረቀት መሆኑን ሳስብ ወረቀቱን ኸዲጃ ወንዝ ውስጥ ለመጣል እጄን አነሳሁ። ነገር ግን አንድ እንባ ከዓይኔ ፈልቆ በወረቀቱ ላይ ወደቀ።
በዚያች ቅጽበት የንጋቷ ፀሐይ ጨረር እርጥብ ወረቀቱ ወጋው። በፀሐይዋ ሙቀት፣ በጨረሩ ብርሃን መሃል በወረቀቱ ላይ ጥንቃቄ ቅጭጭ ምልክቶች መታየት ጀመሩ። የአባቴ የእጅ ጽሑፍ። ነገር ግን ጽሑፉ ወዲያውኑ የሚገባ አልነበረም። ሰዎቹ ቁጥሮቹና መስመሮቹ ብቻ። የአባቴ ሚስጥር ለካ እንዲህ በቀላሉ የሚፈታ አልነበረም። ትርጉሙ ግራ ገባኝ። ነገር ግን ያንን ባዶ ወረቀት በብርሃን ሲለወጥ ማየት በውስጤ ለወራት የጠፋ ተስፋ በትንሹ አቀጣጠለው። ዳገቱ በስተጀርባዬ የፈረስ ኮቴ ሰማሁ። በድንጋዩ ቆምኩኝ። ወደ ቁጥቋጦ ለመሸሸግ ሞከርኩ። ነገር ግን እርጥቡ ልብሴ ከክብደቱ የተነሳ አደከመኝ። እግሬ ተጠልፎ መሬት ላይ ወደቀ። አንድ ግዙፍ ጥላ ከላዬ ላይ አረፈ። ቀና ብዬ አየሁ። አንድ ሰው በፈረስ ላይ ሆኖ በትኩረት ይመለከተኛል። ፊቱ በጨለማ ብርሃን ስለነበር መለየት አቃተኝ። ሂክማ አለ ሰውየው። ሷሊህ ነህ ብዬ በጭንቀት ጮኽኩኝ። ለመሸሽ ብሞክርም ሰውነቴ አልታዘዝ አለኝ። ሰውየው ከፈረሱ ወረደና ወደ እኔ ተጠጋ። አይደለሁም አለና አንድ አሮጌ የብረት ቀለበት አሳየኝ። የአባቴ ቀለበት ነበር። አባቴ ለአደም ለኸድጃ ልጅ የሰጠው መታመኛ ምልክት ነው። አደም መሆኑን ባላውቅም በልቤ ውስጥ ያለው ጥርጣሬ ግን አልጠፋም። ሷሊህ ቀለበቱን ከአባቴ ነጥቆ ለአደም ሰጥቶት ቢሆንስ? በእውነተኛ ሕይወት እርዳታ ሲመጣ ሁልጊዜም በንቃት መታየት አለብን። የሱፍ ያችን መጥፋት ተመልክቷል አለ አደም ዙሪያውን በንቃት እየሳለለ። ሷሊህ ትኩረቱን የሱፍ ላይ ሲያደርግ እኔ ማዶ ተሻግሬ እንዲጠብቅሽ ትእዛዝ ተሽሮኝ ነበር። አሁን ግን መሄድ አለብን። ሷሊህ የሱፍን ካሰቃየው በኋላ ወደዚህ መምጣቱ አይቀርም። ትንፋሹ በሸለቆ መሃል ሲያፋጭ የሱፍ የጭንቀት ድምፅ እየመጣ መሰለኝ። በህሌናዬ የሱፍን በሷሊህ ፊት መቆም ሲሰቃይ ታየኝ። ያ ህመም በገላዬ ላይ ተሰማኝ። አደም እጁን ዘረጋልኝ። እጁን አየሁት፣ ነገር ግን ወዲያውኑ አልያዝኩትም። ወደማውቀው ስቃይ መመለስ ወይስ ወደማላውቀው ሰው እጅ መግባት? መንገድ ገና ረጅም ነው። ሂክማ፣ የሱፍ የታሰረው አንቺን እንድትደርሽለት ነው። አሁን ታለቀሽ የመስዋዕትነት ዋጋ ታውቂያለሽ። ተነሽ አለኝ አደም። በረጅሙ ተነፈስኩ። የቆዳው ከረጢት መልሼ ደረቴ ላይ አጥብቄ አሰርኩ። ንጋቱ አሁን ሙሉ በሙሉ ወጥቷል። ብርሃን ወረቀቱን እንደገለጠው ሁሉ የኔንም ህይወት እየገለጠው ነው። አደምንም ተከትዬ ወደማላቀው ጫካ ስገባ ወደ ኋላዬ ዞር ብዬ አየሁ። ሸለቆው፣ የሱፍና ትናንትናዬ እዚያው ቀሩ። አሁን የያዝኩት ወረቀት ብቻ ሳይሆን ትርጉሙን የማላቀው የአባቴ አደራና ገና ያልተከፈለ የሱፍ መስዋዕትነትን ነው። በሸለቆ ማዶ አየሩ በጭስ በበረዶና በበቀለ ሽታ ታፍኗል። ሷሊህ በቆሰለው በታሰረው የሱፍ ፊት ቆሟል። የሱፍን ልብስ በደም ተለውሷል፣ ግን አይኖቹ አሁንም እንደ ነስር ጥራት ያለው ናቸው። በእውነተኛ ህይወት ጀግንነት ማለት ህመምን አለመስማት ሳይሆን ህመምን አጥን ደርሶ ዘልቆ የሰበረውንም ለአላህ ብሎ ዝምታ መምረጥ ነው። የሱፍ ከንፈሮቹ በደም ደርቀዋል። ትንፋሽ ሲቆራረጥ ደረቱ እንደ ከባድ ድንጋይ ይከብደዋል። ሷሊህ በንቀት ወደ ዩሱፍ ተጠጋ። ፊቱ ላይ ያለው ትንቢት ግን በውስጡ ካለው ስውር ስጋት ይጋጫል። አንድ ጥያቄ ብቻ የምጠይቅህ አለ። ድምፁ ዝቅ አድርጎ ወደ እሱ ጆሮ ተጠግቶ፣ ያቺ ልጅ ወዴት ሄደች? ከረጢቱስ የት አለ? ይሄንን ንገረኝ።
ሕይወትህ ብቻ ሳይሆን ለቤተሰቦችህም ሀብት እሰጥሃለሁ ይለዋል። ዩሱፍ ህመሙን ለመቋቋም ጥርሱን አፋጨ። በደረቀ ከንፈሮቹ ውስጥ ያለ የአላህ የሚል ዝቅተኛ ድምፅ ብቻ ይሰማል። ነፍሱ ከአካሉ ጋር የምትታገል ትመስላለች። ሷሊህ አለ በከባድ ትንፋሽ፣ ደሙ መሬት ላይ እየተንጠበጠበ። አንተ የምትፈልገው ወረቀት ለእኔ ክብሬ ነው። አንተ ግን ሰንሰለትህ ነው። አንተ ለእኔ ያስረከብክ መስሎሃል። ነገር ግን እኔ ነኝ ነፃ። አንተ ግን የገዛ ስልጣንህ፣ የገዛ ፍርሃትህ እስረኛ ነህ። እውነት በግርፋት የምትገዛ መስሎሃል? ሷሊህ በቁጣ የሱፍን የቆሰለ ትከሻ በከባድ ጫማው ረገጠው። ዩሱፍ ከህመሙ ብዛት አይኖቹ ተከደኑ፣ ግን አንዲትም የጩኸት ቃል ለአፉ አላወጣም። ያ ዝምታ ሷሊህን እንደ እሳት አቃጠለው። የሷሊህ ሲመታው እጁ ለሰከንድ ተንቀጠቀጠች። ይህ ሰው ምንም አይነት ጌታ ቢኖረው ነው እንዲህ የሚጸናው? ሞትንስ እንዴት ነው የናቀው? የሚል ሰው ፍርሃት በሷሊህ ልብ ውስጥ ተዘራ። ሷሊህ ዩሱፍን ሲያዩ የሚገርፈው በሱ ሳይሆን ተገራፊው ዩሱፍ እንደሆነ ተሰማው። ዩሱፍ በደሙ መካከል ሆኖ ለሷሊህ የመራራነት ይመስላል። በተመሳሳይ ሰዓት እኔና ደም በጫካ ትልቅ ውስጥ በዝምታ እንጓዛለን። ንፋሱ በዛፎቹ መሃል ሲያልፉ የሚፈጥረው ድምፅ እንደ ዩሱፍ ሲያቅ ይመስለኛል። አደም በድንገት ፈረሱን አቆመ። አፍንጫው ወደ ነፋሱ አቅጣጫ ሰዶ ዙሪያውን በንቃት አየ። ፈረሱም ጆሮዎቹን ቀስሮ መረበሽ፣ መሬቱን መጫር ጀመረ። በእውነተኛ አደጋ ውስጥ መጀመሪያ የሚመጣው ድምፅ ሳይሆን ድንገተኛ የዝምታ መክበድ ነው። አደምም እንደኔ የፈራ መሆኑን ከግንባሩ የሚወርደው ላብና የሚቆራረጠው ትንፋሽ ይመሰክራል። ለማንኛውም ሀባይ ስለተከታተላችሁ በጣም አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።